እስኪ ስለ እርግዝናው ዝፈን በእናትህ እየጠበቅን እኮ ነው ሳትወልድ። ሀቢባ ስንተኛ ልጇ ነው? ቁጭ በይና አውራት። እሺ ተረጋግተህ አውራት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢብ ወአለይኩም ሰላም እንዴት ነሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም እንዴት ነሽ? ሰላም ነሽ እህቴ? እንዴት ነሽ? ደህና ነኝማ። ደህና ነሽ? ደህና ነኝ አልሐምዱሊላህ። ደህና ነኝ። ሰላም ነሽ እህቴ? ደህና ነኝ። ደህና ነኝ አልሐምዱሊላህ። ሀቢብቲ ወዬ እሺ ምንድን ነው የገጠመሽ? ደህና ነኝ አልሐምዱሊላህ ሀቢብዬ። አሁን የገጠመኝማ የታናሽ እህቴ ልጅ እኔም ሱዲ ነኝ እሷም ሱዲ ነው የመጣችው ማለት ነው። እና አሁን አመት ከስድስት ወሯ ነው። 2017 ጥር ላይ ነው የመጣችው። አመት ከስድስት ወሯ አሁን እና ስትመጣ ጀዋል አልያዘችም። ግዢ ስትባል ሴትዮይቷ አልገዛም በኔ ታናግራለች አለኝ። ግን ውሸቷን ነው። አሁን ከዛም ተደውሎ አታነሳም። አሁን ምንትውን አሁን እየቆራረጠች የ9 ወር ብቻ ላከችው። አሁን ምንትውን አይታወቅም። ሲደወል ከዛም አታቀርባትም። ከኢትዮጵያ ሲደወል ከዚህማ አታነሳልኝም። ወላሂ እኔ ራሴ እያለቀስኩ ነው። እንኳን እህቴ እያለቀስን ያለ ነው። እና ስልክ አልያዘችም። አሁን የሴትዮዋ ቁጥር አለኝ። ሶስት ወር ሆነኝ ነው። እና ደግሞ እኔ ህጋዊ አይደለሁም። ኤምባሲም ለማየት ህጋዊ አይደለሁም ሀቢብዬ። ኤምባሲ ለመሄድ ህጋዊ መሆን እኮ አይጠበቅብሽም ማሪ። ኢትዮጵያዊ መሆን ብቻ ነው የሚጠበቅብሽ። ኤምባሲ እኮ ስለ ህጋዊነት አያገባውም። ፖሊስ ጣቢያ ነው የሚመለከታቸው እንጂ ኤምባሲ ስለ አንቺ ህጋዊነት አያገባውም። ኤምባሲ ለምን አትሄጂም? ያው ምንሽ መያዝ አለ ምናምን ነገር። እኔ ደግሞ አሁን 3 ወሬ ነው። ስራ የለም ሱዲ ላይ እንደምታየውና በውጭ ላይ ነው የምሰራው። ስራ የለኝም። እና ያው በዚህ ምክንያት ነው። ከእህትሽ ደህንነት ይበልጣል እንዴ? ብትያዥ ከእህትሽ ደህንነት ይበልጣል። ኤምባሲ መያዝ ብሎ ነገር የለም። አዳምጪኝ። ሳውዲ ኤምባሲ፣ ጅዳ ኮንሽ ጅዳ ቆንጽላ ጽህፈት ቤት፣ ሪያድ ኮንሽ ዋናው ኤምባሲ ሪያድ ሄደሽ ቀጥታ በአካል ለእህትሽ ለምን አታመለክችላትም? ኤምባሲ መያዝ የሚባል እንደው ተባበሬን እህቴዋ። አሁን እኔ ራሱ ወላሂ ትራንስፖርትም የለኝም። አሁን 3 ወር ሆነኝ ነው። እጄ ላይ ራሱ አሁን ገንዘብ የለኝም። ስራ የሚባል የለም። አሁን ኤምባሲም መሄጃ መምጫ አንዴ ሄደሽ ለመመጪው 100 ብር ነው የሚሉት በዛ ላይ። እና እንደው ካለ አጅር ታገኛለሽ። እንደው እህቴዋ ብትተባበሪ ወላሂ እኔ ራሴ እያለቀስኩ ነው። እሺ ታዩ መሄዱ ይቀርብሽ። ለምን አትደውይም ኤምባሲ? እኔ እኮ ሳውዲ እኮ አይደለም የምኖረው። እኔ ካታር ነኝ። እኔ በአካል አልሄድልሽ ኤምባሲ። በስልክ ነው የምደውልልሽ እኮ በስልክ አዎ። ስለዚህ አንቺ በስልክ አትደውይም። እኔ ከካታር ሳውዲ ከምደውል አንቺ እዛው ሳውዲ ስላለሽ አንቺ ኤምባሲ ቁጥር ሰጥችሽ ለምን ኤምባሲ አትደውይም? አይቀበሉም እህቴዋ። የኔን አሁን ብደውላችሁ አይቀበሉኝም። አንቺ ግን አሁን ብዙ ሰው እያስተናገርሽ እየተባበርሽ ስለሆነ አንቺ እኔን አይቀበሉም እህቴዋ። እኔ እያሉ ነው ኤምባሲዎች አይቀበሉም እኮ ነው የምታስገድዱኝ። አያችሁ በዚህ ሰዓት እንኳን ይቀበላሉ እያልኩሽ እኮ ነው። ደውለሽ አንቺ እህት ነሽ እኔ ባዳ ነኝ። ቁጥራቸውን ልስጥሽ፣ ደውይላቸው እሑድ ጠዋት። ከዛ የእህትሽ ማዳም ደሞዟን እየከፈለቻት እንዳልሆነ እየቆራረጠች ደሞዟን። ችግሩ ምንድን ነው? ኤምባሲ ግን እንደዚህ የተንዛዛ ነገር አይደለም የምትናገሪው ችግሯን በትክክል እየተመታች ከሆነ ትመታለች። ምግብ ከሌለ ምግብ የለም። በምን አቀ ነው ጀዋል አልያዘችማ። ጀዋል ይዛ አልመጣችም። ችግሯ የት አቀናት? በምን አግኝተናት እህቴዋ? በምን አቀና? እና እህቴ ራሱ እያለቀሰኝ ነው ከመጣች ጀምሮ። አንድ ቀን ድምጿንም አላገኘቻትም። በምን ትገኝ? ከዛ ሲደወል በአካል ለመሄድ ታክሲ የለኝም ማለች እኮ ጋይስ። ምክንያቷ ብዙ ነው። በአካል ለመሄድ በአካል ትሄድ ላላችሁት በአካል ለመሄድ ኢቃማ የለኝም ማለች። ኢቃማ ችግር እንደሌለው ለኤምባሲ ስነግራት የታክሲ የለኝም ማለች። አሁን የታክሲ ደግሞ ብንሰጣት ሌላ ምክንያት ደግሞ ታመጣለች። አይቀርም። አላመጣም እህቴዋ ወላሂ አላመጣም። አራውሽ አዲስ ጓደኞች ይዛ ያስገባችሽ ለምን የታክሲ አያበድሩሽም? ጓደኝነት ለመቼ ነው? የታክሲውነቱ አይደለም ሀቡይ ብትሄድም ያን ያክል ጆሮ ሰጥተው የሚሰማት ወይም ደግሞ የሚያግዟት አይነት አይሆኑም ነው እንጂ አሁን እዛ ኤምባሲ ገብታ ኤምባሲ ሄዳ ትደውልልኝና ታገናኘኝ። እንዴት እንደሚያግዟት እኔ ያሳይሽ። እሺ በምን ልትደውልልሽ ትችላለች? እዛ ስትደርስ ስልክሽን ትልኪላታለሽ። የራሷን ስልክ ትቀበላታለች። ያንቺን አምጪ። የራሷ የባለ ጉዳይ የሷን ስልክሽን ቁጥርሽን አምጪ። ያንቺ 053 ዋትስአፕ አለሽ? አለኝ። አዎ አለኝ አለች።
+966 053 42 42 053 ነው ስልክሽ? 053 42 እሺ 42 73 47 4 ኦኬ ቆይ ማነው ስምሽ? መርየም አይ ግን በጣም ትልቅ ችግር አለ። እንዴት እንደሚያደርጉ ዋትስአፕሽን ቼክ አድርጊው መርየም። ዋትስአፕሽን ቼክ አድርጊው። የታል ስልክሽ? የቁጥሬ መጨረሻ ንገሪኝ ከመጣልሽ። አሁን በጣም አየር ላይ ስለነገርሽኝ ቁጥርሽን ያም ኮንታክት እንዳያደርግሽ የኔ መሆኑ 96 አይ መቶላታል 96 እኔ ነኝ። እሺ ኤምባሲ ሄድና ከዛም በኋላ ትደውልልኝ እኔ ጋር እኔ ያገናኛታለሁ። እሺ በጣም ነው ኢንሻአላህ። ሽኩራና ምን መሰለሽ የሚጠይቁሽ የእህትሽን ፓስፖርት ኮፒ ይጠይቁሻል። ከቤተሰብ አስልኪ የእህትሽን ፓስፖርት ኮፒ። ይሰማሻል መርያም? ፎከስ አድርጊ ፕሊዝ። ትኩረት ሰጥተሽ አዳምጪኝ። አይዋ እየሰማው ነው። እንትን የሱ የላቸውም እንግዲህ ኤጀንሲ አይደለም ኢትዮጵያ ኤምባሲ ነው የምትሄጂው። ደላላው ጋር ቢሮ አይደለም የምትሄጂው ያልኩሽ። እኔ የት ነው የምትሄጂው ያልኩሽ? አላውቀውም የደላላውንማ አላውቀውም ሀቡዬ። ያው ኤምባሲዎቹ ጋር ነው የሱንማ አላውቅም፣ ደላላውን አላውቅም። ኦኬ ጥሩ፣ በጣም ጥሩ። ኤጀንሲ ትሄጂና ኤምባሲ የኢትዮጵያ አዳምጪኝ። ኤምባሲ ስትሄጂ እህቴ ችግር ላይ ናት ብለሽ ችግርሽ ስታስረጂ መጀመሪያ የእህትሽን ኢትዮጵያዊነት ለማረጋገጥ ምን ይጠይቁሻል? ፓስፖርት ኮፒ። ስለዚህ የእህትሽን ፓስፖርት ኮፒ ከቤተሰብ አስልኪ ከሌለሽ። እሺ እነሱም ጋር ያለ አይመስለኝም። የምልሽ ይሄ እንደዚህ አይነቱ ነገር እውቀት የለም። ገጠር ስለሆነ አባቷም እናቷም እውቀት አያስፈልግም። ፓስፖርት ኮፒ እውቀት አያስፈልገውም። እንግዲህ ፎቶ ነው እኮ ፎቶ እኮ ነው የፓስፖርት ፎቶ ፎቶዋን ብቻ አለ ብለውኛል። ኮፒው እንኳን ያለ ፎቶዋ አለ። እስኪ ፎቶዋን እንልካለሁ ብላለች። እስኪ እህቷ በእንትን ላይ ፎቶዋ ከላኩልኝ ነው። የፊቷ ፎቶ ወይስ የፓስፖርቷ ፎቶ? ፎቶ የፓስፖርት የለ ኮፒ የላትም ሀቢብዬ። የፊቷ ፎቶ ላፋልጉኝ እንጂ ለኤምባሲ ፎቶ ምን ያደርጋል እናቴ? ኤምባሲ የሚፈልገው አንድን ሰው ለመተባበር ኤምባሲ ኢትዮጵያዊነቱን ማረጋገጥ ይፈልጋል። ስለዚህ ኤምባሲ መጀመሪያ የሚጠይቅሽ የእህትሽን ፓስፖርት ኮፒዋን ስታቀርቢ ኢትዮጵያዊነቷን ሲያምኑበት ሲረጋገጥ ነው ኤምባሲ ለአንቺ እርዳታ የሚያደርገው። ስለዚህ ቤተሰቦቻሽ ጋር ተደዊና የእህትሽን ፓስፖርት ኮፒ ትቀበያለሽ። ፓስፖርት ኮፒ ከሌለ ደግሞ የእህትሽ ሙሉ ስም በእንግሊዝኛ ፊደል ጽፈሽ ይዘሽ ትሄጂና እሱን ሲስተም ላይ መተው ፓስፖርት ካላት ያወጡላታል። በባህር ካልመጣች እና ጠለም ናት። በቃ ጥሩ። እንደዛ ከሆነ ሲስተም ላይ ትኖራለች። ሙሉ ስሟ እስከነ ሀያት በእንግሊዝኛ ስፔሊንግ በካፒታል ሌተር ጽፈሽ ይዘሽ ሂጂ እና ይሞክሩልሻል ሲስተም ላይ። ከዛም በኋላ ምንድን ነው የምትያቸው? ከመጣች ስንት ጊዜ እንደሆናት፣ የስንት ወር ደሞዝ እንደላከች እና ስልክ እንደሌላት ችግሯን በአጭሩ በነጥብ ስታስረጂ ኤምባሲ ማዳሟ ጋር ይደውላል። የማዳምን ስልክ ትሰጫቸውና ገባሻ? እሑድ ጠዋት ሂጂ ኢንሻአላህ። ያው ምልሽ እኔ በብዛት ስሰማ ኤምባሲዎች እንኳን ያው እንትን እንደማይቀበሉ ነው። እንግዲህ አላህ ይርዳት። ወላሂ እኔ እንኳን ባንቺ በኩል ነው ይሄንን ላይ ሲሰሙልሽ አይቀበሉሽም። የሰው ወሬ ትተሽ እኔ የምነግርሽን አድርጊ። እውነት እህትሽን ማገዝ የምትፈልጊ ኢንሻአላህ። ጠይብ ኢንሻአላህ። ጠይብ ኢንሻአላህ። ኢትዮጵያዊ ነሽ። ማንኛውም ኢትዮጵያዊ ከኤምባሲ አገልግሎት የማግኘት መብት አለው። አስቀድሜ ሳትሄጂ በሰዎች ወሬ አይቀበሉም ካልሻው አይቀበሉም። ለምን ይቀበሉሻል? ኤምባሲ መጥፎ ነው እያልሽው ለምንድን ነው ኤምባሲ ላንቺ አገልግሎት የሚሰጠው? አምነሽ እንደሚቀበሉሽ ስትሄጂ ነው ተቀብለው የሚያስተናግዱሽ። እሺ ኢንሻአላህ። እሺ የኤጀንሲቱ ቁጥር አለኝ። የኤጀንሲቱን ቁጥር አያስፈልግም። ኢትዮጵያ ኤጀንሲዋ የኢትዮጵያ አያስፈልግም። የሳውዲ ቢኖርሽ ግን የሳውዲ ያስፈልጋል። ምናልባት ግን የኢትዮጵያውንም ይዘሽ ሂጂና የኢትዮጵያው ጋር ደውለው ከኤምባሲ ከሳውዲ ደውለው የሳውዲውን ሊቀበሏቸው ይችላሉ። የሳውዲው እኮ የእህትሽ ዩኒፎርም ላይ እኮ አለ።
ችግሩ በምን ትገይ ብለሽ ነው እንግዲህ በፊት ላይ ማለት ነው። በፊት ላይ በሪከርዲቷ ጋር ሲገናኙ ከቤትም አታስወጣኝም፣ ከቤት ጭራሽ አታስወጣኝም፣ ደውይልኝም ስላት እሺ አትለኝም ነው አሉ ያለችው። እንግዲህ በፊት እንዳውም የስንት ወር ደሞዝ ልካለች ኢትዮጵያ ቤተሰብ ጋር? 9 ወር ብቻ 9 ወር ሙሉ ሳትደውል ዝም ብላ ብር ስትልክ እየተቀበሉ ቤተሰብ ይበላሉ። ላ በፊት ላይ በሪከርድ ይገናኙ ነበር እህቷ ጋር። እህቷ ናት የተማረች ታላቅ እህቷ ናትና በሪከርድ አልፎ አልፎ ሲገናኙ በኋላ ላይ እምቢ አለች፣ ዘጋች ሴትዮዋ። ዋትስአፕም ዘጋች። በመስመር ደግሞ እህቷ ስትደውል አታቀርብልኝም አለች። እንግዲህ ቋንቋ አይችሉም። ሮዛን እላታለሁ አለች። እሷ በአረበኛ ታወራልኛለች፣ አታቀርብልኝም አለች። እህቷ ማለቀሰች። ወላሂ እንኳን እህቷ እኔ ራሴ እያለቀስኩ ነው ያለሁት። ወላሂ ሀቢብዬ እንግዲህ ያለ ያልቀስ ምንም አይጠቅማትም፣ ማልቀስ ምንም አይጠቅማትም። በተግባር ቤተሰብ ለምንድን ነው ቢሮ ማይሄደው? ኢትዮጵያ ያለው ደላላ ጋር ደላላይቱም ያው ምልሽ እነሱ አያውቁም። እሷ ያባቷ እህት ናት። ሁሉ ነገር አያውቁም። እኔ በጣም የምታናዱኝ የገጠር ሰው ሁሉ ነገር አያውቅም። የገጠር ሰው በሬ ሽጦ አይደል እንዴ ሰርግ የሚመጣው? አዲስ አበባ ሰርግ፣ የዘመድ ሰርግ ከብቱን ሽጦ አይደል እንዴ ተበድሮ አዲስ አበባ ለቅሶ ሊደርስ የሚመጣው? ምነው አረብ ሀገር መተው ልጆቻቸው ሲጠፉ ድምጻቸው ሲጠፋ መተው ቢሮውን ደላላው ላለመክሰስ የገጠር ሰው ነን አልተማርንም አናውቅም የሚሉት በደንብ ነው የሚያውቁት። ለሰርግና ለለቅሶ አዲስ አበባ መምጣት በደንብ ያውቃሉ። መሳፈሪያ ከሌላቸው ከብታቸውን ሽጠው ይመጣሉ። ግን አረብ ሀገር የመጣች 9 ወር ሙሉ ደሞዝ ስትልክ ደሞዝ ተቀብለው ሲበሉ ኖረው ምን ነው ስትጠፋ አዲስ አበባ መጥተው በላከችው ብር መጥተው አዲስ አበባ ደላላው ጋር ፖሊስ ይዘው ማይሄዱ? የገዛ ቤተሰብ መብታቸውን ስለማያስከብርላቸው እኮ ነው። ደላሎችም ከቁብ የማይቆጥሯቸው እንደፈለጉ የሚያደርጓቸው። መዳምም እንደፈለገች የምታደርገው ቤተሰብ ለልጁ ካለበት ፈቅ ስለማይል እኮ ነው ሁልጊዜ። ምክንያታችሁ የገጠር ሰው ናቸው። ለሰርግ ግን ይመጣሉ የገጠር ሰው፣ ለለቅሶ ግን ይመጣሉ አዲስ አበባ። ተነስተው ይምጡ አዲስ አበባና እስከዛሬ 9 ወር በላከችው ብር ይምጡና አዲስ አበባ ደላላውን ይክሰሱት፣ በፖሊስ ያስይዙት። ወላሂ እርዲያን እንግዲህ ኢንሻአላህ አንቺ ሙሁድ ኤምባሲ ሂጂ እና ደውይልኝ ዋትስአፕ ላይ ኢንሻአላህ ሀቢብ ኢንሻአላህ ሽኩራን እህቴዋ። ምን ሰዓት ተኩል ይከፍታሉ ኤምባሲ? እሑድ ጠዋት። እሺ ጠዋት ላይ ምን ሰዓት ተኩል ጀምሮ ክፍት ነው እስከ ሰዓት 3 አልዓስር። طيب ኢንሻአላህ እሺ እህቴዋ። እሺ አላህ ይወፍቅሽ፣ አላህ በሰላም ይገላግልሽ አንቺንም ኢንሻአላህ። እሺ እህቴዋ እሺ ሽኩራን። ዋትስአፕ ላይ እና ቮይሱን እንዳየው ሚስኮል ስታረጊ እኔ ማን ጋር መሄድ እንዳለብሽ እነግርሻለሁ። ኤምባሲ ከደረስሽ በኋላ ታገናኛለሽ ካላስተናገዱሽ። እሺ እህቴዋ እሺ ኢንሻአላህ ይወፍቅሽ። እሺ በጣም እናመሰግናለን። በምህረት አይነው ይሽ። አሚን ሀቢብቲ አሚን። እሺ ጋይስ ጌም ልጫወት ነው። በዋትሳፕ ስለመጥፋት ሲወራ ይተረጎማል፣ ይዘጉታል እኮ። እህትየው ስለጠፋች እንግዲህ ላስጠፋሽ እያለች ስታወራት ሰዎቹ ዋትሳፑን አስተርጉሞ ለዛ ነው ስልክ የከለከሏት። እነሱስ ታዲያ ይፈረድባቸዋል? ስልክ ቢከለክሉ ይፈረድባቸዋል? አረቦቹ አይፈረድባቸውም። አንድ ሰው ሰራተኛውን ላስጠፋ እያለ እየመከረ እንዴት ነው እነሱ ስልክ ማይቀሙት? የ9 ወር ደሞዝም መላካቸው አላህ ይስጣቸው እንዴ። አልባክሽ እንዴ አርቲስት እስጢፋኖስ እንዳይሆነ ማየው ይታውራሪ ኮሜንት ላይ አርቲስት እስጢፋኖስ አባቴ በሆነ በጣም አሁን አጋጣሚ ዘፈንን እያዳመጥኩ ነበር። በእውነት የኔ አባት አምሯት ነው ላሽ በላት ይለኛል። ኧረ ስለ እርግዝናው ዝፈን በእናትህ እየጠበቅን እኮ ነው ሳትወልድ። ኧረ ሀቢባ ስንተኛ ልጇ ነው? ሶስተኛ። አቡዬ ለምን አታዘፍኝም? ይዝፈን ስለ እርግዝናሽ። ለምን አልዘፈንክም? ማርያምን ኧረ ረፉ የሚያድግ ልጅ አይጥላችሁ እንዴ ማለት ሀቢባ ግን የምር እመጣለሁ። ገንፎ እንበላለን። ፊት አውራሪ እኮ አብረን ለምን ኳታራ እንሄድም? እስቲ እግዚአብሔር እንደውም እዛው ልጇን አቅፋ ትዘፍንላታለህ ስለ ልጅ ምናምን
እኮ ኳታር ገንፎ እዛው አገንፍተን እንብላ። ኳታር አይሻልም? አረ ደስ ይለኛል። ሀቡባዬ የክርስትና አባቱ ሉን ውይ ሴት ምንድን ነው የሚባለው? ናት የክርስትና እናት ወሬድ ያለቻት ማና ናት? የክርስትና እናቷ ሴት ነች። ወይኔ እኔ እናት በቃ እንግዲህ ይመቻት። አሚን። እስጢፎ የምሬን ነው የምልህ። ልጁ ኮመንትን ይጻፈው ግን ስክሪን ሪከርድ ተደርጎ ነበር ተደርጎ ምናምን ሀቢባ እንዴት እንደዚህ ትላለች ምናምን ነገር ሲሉኝ ገባሽ። እኔ ደግሞ ደነገጥኩ። ሌላ ሰው ቢለኝ ኦኬ ስራው ነው ላለው። አንቺ ግን ያንቺን ረጅም ሰዓት አንድ ቀን ለ4 ሰዓት ያንቺን ቤት ውስጥ ራሴን አግኝቼዋለሁ። ቁም ነገርሽ ስቦኝ በጣም ይቀርታል። ኮመንቱን ማንበብ አልነበረብኝም። አይ ችግር የለውም ሀቢባዬ እኔ እናቴ። ኧረ ችግር የለውም። ግን እናንተ ክፉ ናችሁ፣ ሪከርድ ያደረጋችሁ ሰዎች በእውነት ሰው ያጣሉ። ገባሽ? እኔ አሁን አርቲስት ስለሆነ እያንዳንዱ ነገር አያልፍም። ችግር የለውም። ይኸውልህ ሚኪ ምን መሰለህ፣ ትናንትና የሆነ ልጅ ገስት ገብቶ ዘፍኖ ትንሽዬ ከዛ ከስጢፎ ይሻላል ብሎ አንዱ ደጋግሞ ሲኮምት አንዱ እዚህ ጋር ከስጢፎ ይሻላል እያለ ነው አልኩኝ። እና እኔ ይህንን ስል ሪከርድ አድርገው ፖሰቱ እና ስጢፎ ሪከርድ ናይቶ ደበረው። ማንም ሰው ከስጢፍ ጋር ይሻላል ብሎ ሲያስብ ማለት ቪውን ነው ማሰብ አለበት። ማንም እሱ ቪው ያለው ስለ ቪው ነው የምናወራው። 20 ሚሊዮን ቪው ማን ያለው? 20 ሚሊዮን ቪው እኮ ነው ያለው ስጢፍ። የቱ ምን አንድ እንዴ 20 ሚሊዮን ቪው ነው እኮ ብያለሁ እኮ። የለው ማን ኢትዮጵያ ውስጥ ደምሮ ነው ያለው የለም 20 ሚሊዮን ቪው ሁሉንም ደምሮ ነው 20 ሚሊዮን ነው። እሱ ራሱ ስንት ነው? እስቲ ብዬ ስንት ነው ያለው ቪው? ታውራሪ ለፍ እንጂ ምን ሆነ ነው? 20 ሚሊዮን መስሎኝ ነው አባቴ። እኔ ላንተ ብዬ ላንተ 20 ሚሊዮን ቀድ ነው እንደ አንተ ኢን ሚሊዮን ውስጥ እንደዚህ አትዳፈር ብራዘር በማለት የትያፉም ሚሊዮን አልገባም ገና እንዴ ሺ ቢባል ነው እንዴ? የቴዲ አፍሮ ሚሊዮን አልገባም እኮ ስቲፎ ስንት ነው ግን? ነፍ እኮ ነው 10 ሚሊዮን እሺ አይሆንም? እሺ ምን 10 አለ 14 አለ 6 አለ 4 አለ ይገርማል። በቃ እኔ እኮ መቤቴ ሚሊዮን አለ ግን 1 ሚሊዮን ይገባልክ ሀቢባ ሬዲዮ ላይ ነው እንደ አንቺ የምታየኝ የምመጣልሽ ስክሪን ላይ አልመጣልሽም እንዴ? አይ ዩቲዩብ ላይ ነው እንጂ እኮ እንዴ ዩቲዩብ ለምን ተካታረግ? ልጅሽ ስንት አመቱ ነው? እሺ 10 አመቱ የመጀመሪያ ልጅ 10 አመቱ። በእርግጠኝነት ያቀኛል እሱ። ምክንያቱም ትምህርት ቤት ውስጥ ሆኖ ማለት ነው እረፍት ሰዓትና ምሳ ሰዓት ላይ አባብዬ ይሉ ነበረ። የምር እነሱ ነው የሚያውቁኝ። ገባ ይኸውልሽ ወደኋላ አዲሱ ጀነሬሽን ወደኋላ ተጉዞ ነው የዘፈነው ስቲቭ። ለሚመጡት ትውልዶች የተዘፈነ ነው እንጂ ለነበሩት አይደለም። ለእናንተ ይሄ ኦልሬዲ የኛ ጀነሬሽኑ አልፏል። ለሚመጣው ትውልድ ገና ለገና ማለት ነው። አሁን አሜሪካ ገና ያልበላችው ለሚመጣው ትውልድ ነዳጅ አስቀምጣለች። እሱ ራሱ ለሚመጡት ትውልዶች ዘፈን አስቀምጦላቸዋል። እስጢፋኖስ ማለት ነው። የፊት አውራሪ ነው ያረዳል ትራየሽው እናት እስቲ ይሄ ነው ስር ነቀል አካሄድ ማለት ይሄ ነው። በቃ የኔ አባት ገና ለገና አሁን አቢባ ለምትወዳቸው ልጆች ገንዘብ አስቀምጣለች ማለት የሚያድጉበት። እስጢፋኖስ ቶማስ ደግሞ ለሚወለዱት ትውልዶች ዘፈን ተቀምጧል። የኔ አባት እንደውም እናትና አባታቸው እንኳን በአባባቸው በስቲቭ ዘፈን አባብዬ በቃ እሺ። እንደ ለሁለት ልገጥሙኝ ነው እንዴ? እየሰጣችሁ ጋይስ የሚኪን ቤተሰቦች ካላችሁ እዚህ ጋር እየሰጣችሁ ሂዱ። ድሮ የነበረችው ጌም አብራ የምትጮተው ፈረንጇ ቸከዝ ሸቅላ ተቀየሰች። አገባች በቃ ወያለች። ጋይሶች ታብዘስክሪን ጋይሶች ቀውጡት እስኪ ጋይስ ማሸነፍ አለብን። ሁላችን ማሸነፍ አለብን። 2-1 ነው ፋሚሊ። ማሸነፍ አለብን ሁላችንም። አረ ፋሚሊ እንዳታሳውራሪ ማሸነፍ አለብን ጋይስ፣ ማሸነፍ አለብን። ይታውራሪ ወይዬ እስቲፍዬ የኔ አባት ሰርፕራይዝ አድርግልኝ በእናትህ። አረ ጃንዬ ግን ምንድነው ማታገኝን? በዚሁ አጋጣሚ ጃንዬ እኛ እዚህ የሰው ሀገር አንገናኝም። ዱባይ ነው እንደ ያለው ዱባይ ነው። አረ እኔ ድሬዳዋ ኢትዮጵያ ነው። ጃኒ ግን እዚህ ነው ያለችው። ጃኒ ዱባይ ናት እኮ። ለምን አትገናኙም? ሚኪ ጃኒዬ ማግኘት አለብን። የት ነው ያለችው? አትገኝም እኮ በቃ። አረ ትገኛለች። ኖ ላይመቻት ይችላል። ከተመቸሽማ እንገናኛለን። ጃኒያችን ጋይሶች ታብዘ ስክሪን አድርጉት። አዎ እንገናኛለን።
ጋይስ ታፕ ሁላችሁም እስኪ ፋሚሊ ሌትስ ጎ ማሸነፍ አለብን። ብራዘር እርጉዝን ማንም እንዳያሸንፍ። ዱባይን አስጎብኛት። ሀቢባ የት ነሽ አንቺ? እኔ ካታር ነኝ። ካታር ናት ሀቢባ። አሪፍ ቦታ ነው ያለሽው። ጋይስ 200 ጋይሶች ሌትስ ጎ። ሁለት ልብ ፋሚሊ፣ ሁለት ልብ ጋይሶች ሌትስ ጎ። ጋይሶች ሁለት ልብ። ኧረ እዛው ሁለት ልብ በቃ ሚስመውን እኔ በሆነ እኔ ስሜ ነበረ። ወንድ ብትሆን ኮፍያ ብዬ ነበር። ጋይሶች ሌትስ ጎ። ጋይሶች ሌትስ ጎ። የመቼ ደግሞ ዊን ኖረኝ። ማርያም ትማርሽ። እንግዲህ ሀቢባዬ ስትወልጂ የምር እዚህ ብትሆኚ ደስ ይለን ነበረ። ለሀገርሽ አብቃሽ። ለምን አትመጣም አንድ ቀን? ለአንቺ ስል በዛ ኮንሰርት ታዘጋጃለህ እንጂ እስቲ ፍስኪ የሆነ ከዛ